መጽሐፍ ቅዱስ የያዛችሁ መዝሙር ምዕራፍ 20 እናውጣና በሱ ላይ ነው የምንካፈለው። የመልእክቴ ርዕስ እኛና እነርሱ የሚል ነው። መልእክቱ ርዕሱ ምን እንደሚመስል በኋላ ወደሚገባችኋን ስናገር ሙሉ ምዕራፉን አነባለሁ። ከቁጥር 1 ጀምሬ እስከ 9 እንዲህ ይላል። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትህን ያለምልምልህ። እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችንም ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅሁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆመን። አቤቱ ንጉሥን አድነው፣ በጠራንህም ቀን ስማን። ይህንን መዝሙር ምዕራፍ 20 የዘመረው ንጉሥ ዳዊት ነው። ከነገሰ በኋላ ነው የዘመረው። ከነገሰ በኋላ የዘመረው መዝሙር አይመስልም፣ ግን የዘመረው ከነገሰ በኋላ ነው። ነግሶ ብዙ ድል አድርጎ ታውቃላችሁ። ከመንገሱ በፊት ራሱ ድል ያደረገ ሰው ነው። አንበሳና ጅብ የጣለው ከመንገሱ በፊት ነው። ጎልያድንም የጣለው ከመንገሱ በፊት ነው። በዚህ ድሉ ላይ መንገስ ሲጨመርበት ደግሞ ምን ሊሆን እንደሚችል አስቡ። በጣም እኮ ነው ልቡ ሙሉ የሚሆነው። ሰው ምንም ገንዘብ ሳይኖረው ያደረገውን ነገር ብዙ ገንዘብ እጁ ላይ ሲመጣ ደግሞ አብልጦ እንደሚያደርገው ይተማመናል። በሕፃንነቱ ድል ያደረገውን ሲጎለምስ አብልጦ ድል እንደሚያደርግ ያስባል። ይሄ ጤነኝነት ነው። ዳዊት ግን ነግሶም እግዚአብሔርን የሚያስብ ነግሶም ትላንትናን የማይረሳ ከአንበሳ እጅ እንዴት እንዳመለጠ የማይረሳ ከድብ እጅ እንዴት እንዳመለጠ የማይረሳ በወታደሮች ሳይከበብ ዙፋን ላይ ሳይወጣ ሰው በወታደሮች ባይከበብ ራሱ እኮ ንጉሥ የሚለው ስም ራሱ እኮ ያስፈራዋል፣ ያስከብረዋል። በማዕረጉ እኮ ራሱ ሰው ይፈራል። ማንም አጠገቡ ባይኖር ማዕረጉን አልታመነም፣ ወታደሮቹን አልታመነም፣ የጦር መሳሪያዎቹን አልታመነም፣ ገንዘቡን አልታመነም። ይሄ ዳዊት ዛሬም የሚለው ነገር አለው ስለ መታመኛው ስለ እግዚአብሔር። እኛና እነርሱ እያለ ከፍሎ የተናገረው እኔ ንጉሥ ነኝ ያልነገሱት ደግሞ እያለ አይደለም እየለያለው። የነገሱና ያልነገሱ እያለ አይደለም የለየው በዘር አይደለም፣ የለየው በመኖሪያ ሰፈር አይደለም፣ የለየው በሀብት አይደለም። እኛና እነሱ ብሎ የለየው። ለመሆኑ እነርሱ ያላቸው እነማን ናቸው? እነርሱ እና እነዚያ እያለ ቃል እየቀያየረ ተጠቅመዋል። እነማን ናቸው እነሱ? በፈረስ የታመኑ
ከፍ ሲል ደግሞ በሰረገላ የታመኑ። ምን አጠፉ? ፈረስ ከሰው ይልቅ ይበረታ የለ? ከነሱ በሚበረታ ቢታመኑ ምን ክፋት አለው? በሰረገላ ሲታመኑ ደግሞ ሰረገላ በፈረስ አለ የሚጎተተው የበለጠ ደግሞ ይቀናላቸዋል። በሚሻል ነገር ነው የታመኑት። ከነሱ በሚበረታና በሚፈጥን ነው የታመኑት። አይ እነሱ ብዙ እነሱዎች አሉ እኮ በዚህም ዘመን እግዚአብሔር ቤት ውስጥ ሆነው ራሱ ብዙ እነሱዎች አሉ። የሚታመኑበት የሆነ ነገር ያላቸው። አንዳንዶች ተሰሚነታቸውን ይታመናሉ። አንዳንዶች የሚሰሩበትን ቦታ ይታመናሉ። የተቀመጡበትን ወንበር ይታመናሉ። አንዳንዶች ገንዘባቸውን ይታመናሉ። አንዳንዶች ዘራቸውን ይታመናሉ። አሉ እነሱዎች በእጃቸው ያለው ነገር እንደሚጠፋ ያልገባቸው እነሱዎች አሉ። ያጀቧቸው ድንገት እንደሚበተኑ ያልገባቸው እነሱዎች አሉ። ዛሬም አጠገባቸው የጌታን ስም እየጠሩ በጌታ የሚታመኑ መስለው ግን ሌላ የሚታመኑበት ያላቸው እነሱዎች አሉ። እኛ የሚለው እነማንን ነው? ዳዊት እኛ የሚለው በእግዚአብሔር ብቻ የታመኑትን ሰዎች ነው። እነሱ በሰረገላ በፈረስም ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እኛ ልባችን ከፍ የሚለው ልባችን የሚሞቀው በአምላካችን ስም ነው። የኛ ከፍ የማለታችን ምክንያት የአምላካችን ስም ነው። ታዲያ እኛና እነሱ ልዩነታችን ምንድነው? እሺ እኛ በእግዚአብሔር ታመንን፣ እነሱ በፈረስና በሰረገላ ታመኑ። ምንድነው ልዩነታችን? በእግዚአብሔር የታመኑትንም በፈረስ የታመኑትንም አንድ የሚያደርጋቸው ነገር ተናግሯል። ሁለቱም ወድቀዋል። በእግዚአብሔር የታመኑትም ወድቀዋል፣ እንዳገስሱኝ። በፈረስ የታመኑትም ወድቀዋል። በእግዚአብሔር የታመኑትም እኮ ሰዎች እኮ ናቸው። ሰው ሆነው ላይወድቁ ነው። ሰው ሆነው ላይደክሙ ነው። በፈረስ የታመኑ በሰረገላ የታመኑትም ወድቀዋል። ታዲያ ምንድነው ልዩነቱ? ምን እያለ ነው ያለው ንጉሥ ዳዊት? መውደቅ እዚህም እዛም ካለ ምንድነው ልዩነቱ? መጽሐፍ እንዲህ ይላል ቁጥር 8 ላይ እነርሱ ተሰነካክለው ወደቁ፣ ከዛስ ተነሱ ይላል። ተነሱ ይላል አይልም። ለምን? ፈረስ አያነሳም። ፈረስ ሰው አቅም ኖሮት መጥቶ እላዩ ላይ እስከተሳፈረ ድረስ ብቻ ይዞ ሄደው። ከወደክ ቻው። ብድግ አድርጎ ጀርባው ላይ የሚጭን ፈረስ አይታችሁ ታውቃላችሁ? ምናልባት የተጸለየበት ፈረስ ካለ አይታችሁ ታውቃላችሁ? እና ቼቼ ላርግ የሚል ፈረስ አይታችሁ ታውቃላችሁ? አቅም ኖሮ ጀግና ሆነ እላዩ ላይ ከተሳፈር ይዞ ይሄዳል። አቅም ከሌለ የራስ ጉዳይ ብሎ ይተውሃል። ሁልጊዜ ደግሞ አቅም አይገኝም።
ሁልጊዜ ብርታት የለም፣ ሁልጊዜ ስኬት የለም። ሰው ይደክማል፣ ይወድቃል። በፈረስ የሚታመን ከወደቀ አንሺ የለውም። የትኛው ሰረገላ ነው የወደቀን የሚያነሳ? ይመስላል አይደል? በእግዚአብሔር ታምነው በእግር ከሚሄዱ ሰዎች ይልቅ በፈረስ ታምነው በፈረስ የሚሄዱ ሰዎች የፈጠኑ ይመስላል። ረጅም ርቀት የሄዱ ይመስላል። የወደቁለት ግን አይነሱም። እነሱ ተሰነካክለው ወደቁ። እኛም ወደቅን እኮ፣ ግን ወድቀን አልቀረንም። ወድቀናል፣ አዝነናል፣ ደክመናል፣ እንደ ሌሎቹ ብዙ ነገር ውስጥ ገብተናል። ግን ወድቀን አልቀረንም፣ ተነሳን። ለምን? የታመነው የሚያነሳ ስለሆነ። ታማኝ 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 ነው እግዚአብሔር በቃሉ። ሰማይ ምድር እልል ይበሉ። ታማኝ ነው እግዚአብሔር በቃሉ። ሰማይ ምድር እልል ይበሉ። ታማኝ 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 ነው እግዚአብሔር በቃሉ። በለቅሶ ዘርን ዘርተን ነበር፣ በደስታ ጭደናል። መርኳችንም ተወስዶ ነበር፣ ዛሬ ግን ተመልሷል። ነዶ በነዶ ሆነናል፣ በረከትም በዝቶልናል። ይህን ላረገው ጌታ ለዋለልን ውለታ ዘምር በእልልታ። እስቲ ወድቄ አልቀርም በሉ እባካችሁ። ያነሳል ሰው ከወደቀበት፣ ያነሳል አለው ምሕረት፣ ያነሳል አይጥልም አይተውም፣ ያነሳል ቸር ለዘላለም፣ ያነሳል እነሱና እኛማ አንድ አይደለንም። ሞኝ አይደለንም እኛ በፈረስ የምንታመን። በሕይወታችን ዘመን ብዙ ነገር አይተናል። ሁሉ ጥሎ ይሄዳል። የወደቁትን የሚያነሳ እግዚአብሔር ብቻ ነው። ይሄ መዝሙር እግዚአብሔር የቀባውን እንዳዳነ ዛሬ አወቅኩ ባለበት ዘመን የዘመረው መዝሙር ነው። ጌታ ቀባኝ፣ ግን ሰልፍ በዛብኝ። ጦር እጄ ላይ ያለ፣ ሰራዊት በዙሪያዬ አለ። ሰልፍ በዝቶብኛል፣ ግን በዙሪያዬ ባለው ነገር አልታመንኩም። የከበቡኝ ሰራዊቶቼ ሳይሆኑ የቀባኝ ጌታ አዳነኝ። እነሱ ወድቀው ቀሩ፣ እኔ ድኜ ቀረው። እጆች ከፍ ይበሉ እስቲ። ጌታ ምስኪኖችን ይወዳል፣ ጎስቋሎችን ይወዳል። ሰው የጣለውን ያነሳል፣ የተረሳውን ያስታውሳል።
አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ የዘላለም አምላክ የዘመናት ንጉሥ ሁሉ በሁሉ ነው የናዝሬቱ ኢየሱስ የዘላለም አምላክ የዘመናት ንጉሥ ሁሉ በሁሉ ነው የናዝሬቱ ኢየሱስ ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር ግዴለም ሁለት እጆች ከፍ ይበሉ ጌታ እዚህ ነው ያለው መሸሸጊያ ዋሻ መሸሸጊያ መከታ ጋሻችን ጦራችን አንተውነ ጠላትን መውጊያችን አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው አንተም ተዋጊነ ስም እግዚአብሔር ነው የሚበተኑ ክፎች አሉ ዛሬ ኦዮቦ አንሳችን መሸሸጊያ ዋሻ ተናገር ቃል ጋር ይውጣ መከታ ጋሻችን ጦራችን አንተውነ ጠላትን መውጊያችን አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን እኛና እነሱ ማን እንለያለን ሞኝ አይደለንም በሰው አንታመንም ሞኝ አይደለንም በጊዜያዊ ነገር አንታመንም አጠገባችሁ ወዳለ ሰው ዞር በሉና ሞኝ አይደለሁም ባንተ አልታመንም በሉት ነገሩት ቁርጡን ይወቅ ሞኝ አይደለሁም ባንተ አልታመንም በሉት ቀና በሉና የምታመነው በአምላኬ ነው በሉ አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን አቤቱ ጉልበቴ ሆይ እወድሃለሁ አቤቱ ጉልበቴ ሆይ እወድሃለሁ አቤቱ ጉልበቴ ሆይ እወድሃለሁ አቤቱ ጉልበቴ ሆይ ከመንፈስ ቅዱስ ጋር ተነጋገሩ ልቤ ጸና በለቱ ላይ ጸና በኢየሱስ ላይ ጸና በውዴ ላይ ጸና ልቤ ጸና በለቱ ላይ ጸና በኢየሱስ ላይ ጸና በውዴ ላይ ጸና ኦ ልቤ ጸና ባለቱ ላይ ጸና በኢየሱስ ላይ ጸና በውዴ ላይ ጸና
እኛና እነሱማ እንለያለን። አለን ዘንበል የሚልልን አባት። ወድቀን አንቀርም፣ ተሰብረን አንቀርም፣ ተስፋ ቆርጠን አንቀርም፣ ተሸንፈን አንቀርም። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንወድቃለን እንጂ አንጣልም። ሃሌሉያ! ነክሶም በጸሎት መንፈስ ነው ያለው ሰውየው። ነክሶም በወንበር ላይ ተቀምጦም በእግዚአብሔር ረድኤት ያምናል፣ በእግዚአብሔር ጣልቃ ገብነት ያምናል፣ በጸሎት ያምናል፣ ለእግዚአብሔር መስዋዕት በማቅረብ ያምናል። ሲነሱበት ተንበርክኮ ይጸልይ ነበር። ሲነሱበት ለእግዚአብሔር መስዋዕት ያቀርብ ነበር። ሻለቃ በዛ በኩል ዝጋልኝ አይደለም የሚለው፣ መስዋዕት ለእግዚአብሔር ያቀርባል፣ አምልኮውን ያቀርባል። አሜን በሉ ባካችሁን። ለእግዚአብሔር ስጦታውን ይሰጣል። ይሄ ስለገባው በንግስና አይደለም ማምለጥ፣ ስለገባው በሰራዊት አይደለም ማምለጥ፣ ስለገባው እንዲህ ብሎ መረቀ። ይህን መርቂያችሁ ነው የሚጨርሰው። ቁም። የአዲስ ኪዳን በግ ቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን ላይ በሰማይ። ሁለት እጆቻችሁን አንስታችሁ አሜን እያላችሁ ተከተሉኝ። በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትን ያለምልምልህ፣ እንደ ልብ ይስጥህ፣ ፈቃድን ሁሉ ይፈጽምልህ፣ ልመናን ሁሉ እግዚአብሔር ይፈጽምልህ። አሁን ወርሺፕ አድርጉት። አሁን እጆቻችሁን አንሱና ይሄ ቃል ብቻ በእናንተ ላይ ይሰራል። ሰውን ትቻለሁ፣ ሁኔታን ትቻለሁ፣ ገንዘብን ትቻለሁ። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። ረዳቴ የማያረጅ ነው። ረዳቴ የማይሸነፍ ነው። ረዳቴ የወደቁትን የሚያነሳ ነው። ረዳቴ ወረት የሌለበት ነው። ዛሬ በወድቅ ዛሬ እነሳለሁ፣ 7 ጊዜ በወድቅ ያነሳኛል። ጠላት ስማ ይፈርፍ። አሁን አንጎራጉሩ፣ አይኖቻችሁን ጨፍኑ። ሰይጣን ስማ ይፈርፍ፣ ከፊቱ አልጣለኝም እግዚአብሔር፣ ከፊቱ አልጣለኝም እግዚአብሔር፣ ከፊቱ አልጣለኝም እግዚአብሔር፣ ከፊቱ አልጣለኝም እግዚአብሔር። ወይን አብቦ አበራ፣ በለስ መልሶ ጎመራ፣ የዜማ
ጊዜ ደረሰ። እግዚአብሔር ኃይሌን አደሰ። የዜማ ጊዜ በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስም ያቆመ ከመቅደሱ ረድኤትን ይላክል፣ ከጽዮንም ያጥና፣ ቁርባንህን ሁሉ ያስብል፣ የሚቃጠል መስዋዕትን ያለምልምል፣ እንደ ልብ ይስጥ፣ ፈቃድን ሁሉ ይፈጽምል፣ ልመናን ሁሉ እግዚአብሔር ይፈጽምል። ቀስቅሱ ባካችሁ ወደ አባታችን። ተማምኜብሃለሁ በሉት ጌታን። ዋው እኮራብሃለሁ፣ እጓደድብሃለሁ። አንተ ፈረስ አይደለህም፣ አንተ ሰረገላ አይደለህም፣ አንተ ሸምበቆ አይደለህም፣ አንተ ስጋ ለባሽ አይደለህም፣ አንተ ወረተኛ አይደለህም፣ አንተ የምትሸነፍ አይደለህም፣ አንተ በደል የምትቆጥር አይደለህም። በወድቅ ታነሳኛለህ፣ ባዝን ታጽናናኛለህ፣ ብደክም ታበረታኛለህ። ተስፋ አልቆርጥም። እኔ ከነዛ ለያለሁ፣ እኔ ከሌሎቹ ለያለሁ። መታመኛ እግዚአብሔር ብቻ ነው። ወዮልሽ ያለ ጠላትሽ አፈረ። ያስፈራራ ክፉ ተገለበጠ። ያስፈራራሽ በሽታ ለቆሽ ሄደ። ማራባራጋባራባራ ያስታ ማነው ተራ ሰው ነሽ ያለው? ማነው ደካማ ፍጥረት ነው ያለው? እንዳንተ ጀግና ማን አለ? በአምላኩ የሚታመን ጀግና፣ በአምላኩ የሚኮራ ጀግና። አረ ጮህና እኮራብሃለሁ በል እባክህ። አንሱ እጃችሁን። በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስም ያቁም። ከመቅደሱ ረድኤትን ይላክል፣ ከጽዮንም ያጥና፣ ቁርባንህን ሁሉ ያስብል፣ የሚቃጠል መስዋዕትን ያለምልምል፣ እንደ ልብ ይስጥ፣ ፈቃድን ሁሉ ይፈጽምል፣ ልመናህን ሁሉ እግዚአብሔር ይፈጽምል። አረ ጮህና አሜን። መጠጊያነ ግራ ለተጋባ ወደ ቅጥር ሮጦ ለገባ አያሳፍር ስም ጉልበታም ነው ይታደጋል። ግዛትህን አይደፍረውም ሌላ ስትነካ አንተ አትልም ጀና ርስህን ለሌላ ትሰጥ ክንድህ ብርቱ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።